ዓመት ነው። ከዚህ በላይ እግዚአብሔር አምላክ እድሜና ጤና ይስጠኝ፣ መድኃኒዓለም ይስጠኝ። ከዚህ በላይ እንድኖር ያርገኝ። ከዚህ በላይ ብዙ ነገር እንድሰራ ያድርገኝ። የኔ እድሜ ለእናንተ ምንም አያደርግም፣ የእናንተ ለኔ ምንም አያደርግም። ግን የሰው ልጅ ዋናው ቁም ነገር በእድሜው የሰራበት ነገር ነው። እድሜው ስንት ነው ማለት ሳይሆን እድሜው የሰራበት። እኔ ደግሞ እግዚአብሔር ይመስገን በጣም ብዙ ነገሮች ስለሰራሁኝ በጣም ደስተኛ ነኝ በህይወቴ። አሁን ያለሁበት ደግሞ በጣም ደስተኛ ነኝ። እግዚአብሔር አምላክ ደግሞ እድሜና ጤና ሰጥቶ የዛሬ ዓመት ደግሞ በልጅ ባርኮኝ እንደምመጣ ተስፋለኝ። የሁላችሁም ምኞት ነው። ከዛ ውጪ የኔ እድሜ ለኔ ያሳስበኝ፣ ምክንያቱም ብዙ ነገር የሰራሁበት ስለሆነ 100 ይምላኝ 80 ይምላኝ 90 ይምላኝ ለዚች ላደረሰኝ እግዚአብሔር አምላክን በጣም አመሰግናለሁ። ጋይስ እንደዚህ እያላችሁ ሴቶችን ልታሸማቅቁ የምትሞክሩ አይሳካላችሁ፣ አይሆንላችሁ። በደንብ አዳምጡ። ምንም አይሆንላችሁ። ምክንያቱም አንድ ቀን ውለን ማደራችን በራሱ እግዚአብሔር ይመስገን ከዚህ በላይ እድሜ እንዲጨምርልን ነው የምፈልገው። ሁላችሁም እድሜ ይስጣችሁ፣ ፈጣሪ ይጠብቃችሁ፣ ጤና ይስጣችሁ። በየዓለሙ ያላችሁ በተለይ በአረብ ሀገር ያላችሁ እህቶቼ ወንድሞቼ እግዚአብሔር አምላክ ክብርን፣ ጸጋን፣ ሞገስን፣ እድሜን፣ ጤናን ይስጣችሁ። በተለይ ጤናን ይስጣችሁ። ሰርታችሁ የምታፈሩ አግብታችሁ ህይወታችሁን የምትኖሩ የምትወልዱ በህይወታችሁ ደስተኛ የምትሆኑ በሰው ህይወት የማትቀኑ የሰው ህይወት የማያሳስባችሁ በራሳችሁ ህይወት ተጠምዳችሁ ለምሳሌ ስትነሱ ልጆቻችሁን ትምህርት ቤት ልካችሁ ቤታችሁን ጠርጋችሁ ለባሎቻችሁ ምግብ ሰርታችሁ ጎረቤቶቻ የራሳችሁን ህይወት ብቻ የምታስቡበት የተለየ ኑሮ ይስጣችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምትጠሉኝም የምትወዱኝም የምታከብሩኝም የማታከብሩኝም በጣም ነው የምወዳችሁ። የምትደሰቱበት ህይወት ይስጣችሁ። ጨርሻለሁ። ወፍራለሁ እንዴ? ምንድነው የተጨነቅኩት? ወፍረሻለሁ። እኔ ወፍራለሁ ከስቻለሁ እንዴ? አይ ወፍረሻለሁ። ምንና ውፍረት ደበረብኝ ምናምን የምትይው? ወፍራለሁ። ወፍረሽ ወፍራለሁ። አሁን ልታኮርፍ ነው ደግሞ። ወፍራለሁ አለች እኮ ራሷ እኮ ነች። ከዛ እኔ ወፍረሻል ስላልኩሽ አሁን ምን እና እኔ ወፍራለሁ? እውነቱን አትናገር። ወፍረሻል በቃ ጥሩ ላይ ነሽ። ሰው ወፍረሻል ሲባሉ ምናምን አለ እንዴ? ሰው ከስተሃል ሲባል እኮ ነው የሚደብረው። ከስተሃል ሲባል እኮ ነው የሚደብረው። መወፈርማ በጣም ሲበዛ ይደብራል። በጣም ወፈርኩ አይደለም እኮ አንቺ ወፈርሽው እኮ በቂሽን ነው ወፈርሽ። እና ወፍረሻል እኮ ሚኒንጉ እንደዛ አይደለም። ወፍረሻል ሚንስ ተዝረጥረጠሻል። ኮሜንት አርጉላት። የኔን ሐሳብ የተረዳችሁ ሰዎች ኮሜንት ላይ አስቀምጡላት አይሻል? እኔ አሁን ብላት አትሰማኝም። ስለዚህ እናንተ በውስጥ ጻፍ ወፍራለሁ ወፍረሻል አይባልም። ከስተሻል በቃ ውይ አጥንትሽ ወጥቶ ኧረ በስመ አብ እስኪዩ ይሄ እንደዚህ ስትበይ አጥንትሽ ወጥቶ ፊቷ ራሱ ጉድጉድ አላያችሁትም? በጣም እኮ ብታሳዝን አጥንትሽ ወጥቷል ይባላል። አዎ ማርያምን እንደዛ እንድልሽ ነው የፈለግሽው። ታዲያ ወፍረሻል መከራ ከስተሻል መከራ እናቴ ትሙት መቼ ማረሳውም ሞቼ ማረሳውም። ይሄን ኮምፕሊመንት አይደለም ይሄን ንግግርህን መቼ ማረሳው። አጥንትሽ ታዘቡኝ እንግዲህ ወፍራለሁ ወፍረሻል ታዘቡ አያችሁ አይባልም። እናቴ ትሙት ለሰው ሞራል ተጨነቅ ለሌላ ጊዜ። እኔ እኮ እሺ መካከለኛ ሆነሻል። እንደዛ ይሻለኛል እመቤቴን ይሻለኛል። አይ ከስተሻል አጥንት ያኔ በጣም ምርቦኝ ስለነበረ እኔን ይራበኝ ሲሰጡኝ በቃ ደስ አለኝ። ስማ አይዞሽ እኔ እናትሽ ላልቅስ ማየ እኔን ይራበኝ እናቴ። የሆነ ጊዜ ማለት ነው ጋይስ ባይዜ ሴት ልጅ እርግዝናዋ ታይም ይሄና የአራስ ቤት ጊዜዋ ላይ ምናምን ያደረጋቻቸውን ጥሩ መጥፎ ነገሮች እና ኢቭን ሰዎቹን ራሱ ያደረጓትን ጥሩን መጥፎውን አትረሳም አይደል ማለት አይረሳም። እና እኔ የሆነ ጊዜ ማለት ነው ቤት ሆኜ ብቻዬን ከዛ በጣም እርቦኝ ነበር። ይሄን አልነገርኩም። ከዛ አርቦኝ እንጀራ ልገዛ ወጣሁ ማለት ነው። ከዛ ልገዛ ወጥቼ ከዛ ስጠይቅ የለም አሉኝ። ሁሉም ሰው የለም አለኝና
ማርያምን በጣም እርቦኝ እኮ ነው። ከዛ በጣም እርቦኝ የለም አሉኝ። ከዛ ደበረኝ። አረብ ማርያም ካለ ቼክ አድርጉልኝ ምናምን። ከዛ ወይ የለም አሉኝ። ከዛ የሆነ ሴትዮ የኔ ቆንጆ ምን ሆነሽ ነው አለችኝ። ከዛ አይ ምንም እንጀራ ልገዛ ብዬ የለም ብዙ ቦታ የለም ምናምን አልኳቸው ማለት ነው። ቆይ ጠብቂኝ ልጄ ብላ ማሪ 2 እንጀራ ነው ምናምን ጥፍጥፍ አድርጋ ይዛልኝ መጣች ማለት ነው። ስንት አይነት ሰው አለ ታውቂያለሽ? እና ማለት ነው ልቤ ውስጥ ግብት ብለው ቀሩ። ገብቼ ዝም ብዬ እመቤቴ እግዚአብሔር ዝም ብሎ አንዳንዴ ሰው ይልክልህ አይደለ? እግዚአብሔር ሂጅላት ማስጫት እንዳላት ነው ፊልም አደረገውና ስቲል በጣም ነው ልቤ ላይ ያለች። የሆነ ጊዜ እርጉዝ ሆኜ እንጀራ ነው አብሽ ምናምን ተለየብኝ። አዎ ፀጉሬን ተቆርጬ ነው። ሰላም ነው ያለው። አደገች ልጅ አደጋ አንድ አመት ከምናምን እና አረሳውን ብዬ እኮ እዚህ የለሽም እንዴ? የለውም ወጥቻለሁ እኮ አላይሽም። ውሃ ባለፈ ልናስገባ ግርግር ስንል እሷን ነው ያየሁት። የሉም እና የሆነ ነገር ይዤ መጥቼ ልስጦት። ምንድን ነው መጣሁ? ክፈትልኝ ማለት ችግር የለውም። ፈጣሪም ለቆይ አረሳውም እና ለቤቴ ክፈት። ሰላም ነው እናቴ። ሲቆ በስመ አብ ተገልጣለች መሰለኝ። ኧረ እንደ ልብ እኮ ነው ዋናው። ኧረ በስላሴ ወደጅልኝ የእኔ ቆንጆ ልጅሽ ይደግልሽ፣ ለቁም ነገር ይብቃልሽ። አሜን። ከዛ ቆይ ደግሞ አንድ ነገር ደግሞ አለ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ትንሽ ናት ግን ባዶ ከመመጣ ብዬ ነው። እቺ ለቤተ ክርስቲያን ሲወጡ ደግሞ ጣል የሚያደርጓት ነጣል ያዥ እንደዚህ ያርገሻል። ይሄ ይዝሎታል። ችግር የለም ይዝሎታል። እሺ አዎ ይሄ ባይጠፋም ችግር የለም። ላንቺም ባሪክ ነው። አዎ እናቱ ወይኔ አፉ ነው ወይ ችግር የለውም። እቺ ሻሽ ናት። ከዛ ይሄኛው ደግሞ ዝም ብለው ሲወጡ ጣል የሚያደርጓት ነጠላ። አይ ይሄ ኖርማል ነገር ነው። በቃ ሁሌ ነው ማስበውና ስመጣ ምናምን ያኔ በጣም ምርቦኝ ስለነበረ እኔን ይራበኝ ድንገት ሲሰጡኝ በቃ ደስ አለኝ። ስማ አይዞሽ እኔ እናትሽ ላልቅስ ማየ እኔን ይራበኝ እናቴ። እኔ ስታጭ ነው ያንስሻል እያልኩ እየጠየኩት እንጂ ሰው ይሆነኛል ብዬም አይደለም። አይዞሽ ማየ በጣም ትልቅ ነገር ነው። ታልቅሽና አመሰግናለሁ። ይሄ ቀላል ነገር ነው ይስጠልኝ። እኔ ያሰብሽበት ድረሽ ነው። እኔ ይሄንን ተብዙ ተዋውያለሁ። እኔ እንዲህ አይነትም ገጥሞኝ ማያውቅ። እኔ እድሜ ልኬም ብዙ ሰው ጋር ነው የኖርኩት፣ ግን አላውቅም። እውነት አንዴ ብቻ አለ እንደዚህ ሙስሊም ጦም ሊገባ እንዲሁ ሰፈሩን ሲፈልግ ዝሮ ሰፈራችን ነበር እዚህ ያለው እሱ ሲፈልግ ማታ ምን ሆነ ነው ሰው ማያቻችን ዛሬ ተነግሮ እንደው ጦም ይዘን ምናድርበት ሲል አረኔ ጋር ለብዬ ወደ ቤቴ ሄድኩ። እዛም እንጀራ ሻጭ ናት ጎረቤቴ እና እሱ ብቻ እንደ ሲጠይቀኝ ለብዙ ነገር በጣም የሚገርም ነው። በጣም ትንሽ ነገር ነው፣ ግን የሆነ ቀን ደግሞ በደንብ ክሶታለሁ። ግን በቃ ምን ትልኛለሽ? እኔ እንደውም በስልኩ እየደወልኩ ጠይቅሻለሁ የኔ ቆንጆ። እደጊ ተባረኪ። በትንሹ ሃይምሩን ያሰበ ሰው ብዙ ነገር ይደርሳል። እውነት እግዚአብሔር ያስበዋል። እኔም ልጆች አሉኝ እንደ አንቺ በየቦታው የተበተኑ። እግዚአብሔር ያስባችሁ፣ የምታቀዱትን ሁሉ ያድርግላችሁ። እኔ እነን አስቤ መቼ ሆነ እንደው ልጆች ስላሉኝ ነው እንጂ አንጀቴ እንትን ያለው የኔ ቆንጆ። ሰግናለሁ በጣም በልጆቹ አሜን። እናቴ እግዚአብሔር ይመስገን። እድሜና ጤና እናትዬ ተባረኪ። የማይጠፋ ነገር ነው። ተባረኪ። ከልብ የማይጠፋ ነገር ነው። እናቴ እኔ ብዬ ቆሜ አሁንም እንዲሁ ስቆም እንደዛ ሰው ሲቸገር ሳይ ይጨንቀኛል። አሁን እኮ ዳቦ እንጋግራለን፣ ነገ ልጆቼ ጋር ወስዳለሁኝ። ቀጠሮ አለኝ ሕክምና ለማክሰኞ። አይመቸኝም ብዬ ለሷ ጋር ደፋ እያልን ነው።
አመሰግናለሁ በጣም ሌላ ቀመጥቼ በደንብ ልጠይቅዎታለሁ። ለጥር ስልኩን ታያስኩ ይደውልልሻለሁ። ሰጠሻት አይደል? ስልኩ አዎ ቆየኔ ልጻፈውና አዎ መቼ ማረሳው ምክንያቱም ያኔ በጣም እርቦኝ ነበር አስታውሳለሁና እርጉዝ ሆኜ አይተውኝ ምን ሆነሽ እኔና ስትሉኝ አይ ምንም እንጀራ አልገዛ ብዬ የለም ምናምን ከዛ መጣሁ እሺ ብለው ከዛ እንጀራ ይራበኝ እኔ የልጆች እናት ስለሆንኩ እንጂ ይሄን ያህል ቁም ነገር ያለሽ ብዬስ እኔ በምን አስቤ ምንም አስቤ አይደለ እድሜና ጤና ይስጥሽ አሰብሽበት ድረሽ ይሄን ሐሳብሽን አቀድሽን በትንሹ ፈጣሪ መዘግበዋል ትልቅ ነገር ያደርስሻል አሜን ልጅሽ ደግልሽ ተባረኪ አሜን እግዚአብሔርም የረገጥሽውም የተናገርሽውም ተሰሚነት ይሆነልሽ እናትዬዋ አሜን ክፋይን ካብኝ ተባረኪ አመሰግናለሁ በጣም ይሄ ላላ ነው የሚለው ላላ ብሎ ይደውሉ እሺ የፈለጉት ነገር ካለ ምናምን ደውሉልኝ እሺ እኔ ቆንጆ አመሰግናለሁ በጣም እናት ይደግልኝ እኔ ቆንጆ ተባረኪ ክፋይን ካሽ አሜን እንደ ቁም ነገርሽ እግዚአብሔር ያስብሽ አሜን እናት እሺ እናቴ አመሰግናለሁ እሺ አባይ ሰላም እሺ ሰላም ውትቱ ይገኝራ ወደ ክርስቲያን ጧት መተን አይሬ ስራ ልንሰራ እናት ግሬ እንደሚኒና እሺ እጠይቀውታለሁ እንደ ይመጣለሁ እንግዲህ